አብይን መፈንቅለ መንግስት አናካሄድም አንገለውም ያሉትን እነ ጀነራል ሳሞራ እነ ጀነራል ዮሐንስን ግደሉ ብሎ ማዘዝ ከወንጀልም በላይ ወንጀል ነገን እናንቺም ላይ ሊል ይችላል ጻድቃን በታሪክ የትግራይ ችግር ከቲፒኤልኤፍ ተገንጥለህ ስለመጣህ ብቻ ሊፈታው የሚችል ትግራዋይ የለም አንዳርጋቸው የሚያፈርሳት ኢትዮጵያ የለችም ከዚህ በፊትም አላፈረሳትም ምንም ያመጣው ምለውጥ የለም በፖለቲካው ሁሌም ሲያፈርስ ነው ማለት ሲያበጣብጥ ለኢትዮጵያ አንጻር ሆኖ ከሻቢያ ከመናመን ጋር ሲሰለፍ ነው ይኖር እዚህ ጋር አማራና ኦሮሞን ማባላት አለብን ይሄንን አጋጣሚ ተጠቅመን ጀምረናል መቀጠል ያስፈልጋል ይላሉ ያ ካውት መስረት ጀሚራ ጸረ ህዝብ ትግራይ ጸረ ትግራይ ከሆነሽ ለምን መተዘረፍካት 30 ዓመት ሙሉ ለምን 30 ዓመት ሙሉ ስትመጠምጣት አልነበርም ይሄንን የወልቃይት ጉዳይ ከሆነ ፋኖን ጦር መሳሪያ ሲዞ በረሃ ያስገባው ወይም ጫካ ያስገባው ዛሬ እና ትላንትና እነ መንጆሪ ነው ከፋኖ ጋር ተባብረን አዲስ አበባ ደጅ ላይ ቆመናል ይሏል ሊብነት እንደዚህ አይንሽን በጨዋ ሳጥቦ እንደው በየቀኑ ሚዲያ ላይ ተጫለሽ እንዴ የሚያሳፍር ነገር እኮ ነው የሚያሸማቅቅ ነገር እኮ ነው በጣም ጸያፍ እኮ ነገር ነበር ስልጣኑን በቀመስ ነው ያስብላል እኮ በዚህ ልክ ይሆነ ሌላ ስብና የሚያላብስ ከሆነ በጭራሽ እንዲበሉ አልጋ ከማንጠፍ ከማጽዳት ውጪ ምስር የምታመጡ ሳህን የምታመጡ ድመት የምታጡ አቁም 4 መኪና አለ በ4 ዓመት ውስጥ ብታስቢው እንደው 100 ሺህ ያገኝ እንበል በደሞዙ 4 ሚሊዮን ነው ሊሆን ይችላል 4 መኪና ኬታ መጣ 2 ቪላ ኬታ መጣ ህንጻ ለማስገንባት ጀምሯል ጸረ ሙስና ወዴት አለ ገና ፕሬዝዳንት ሆናለሁ ሲል የትግራይን ህዝብ ወዴት አይነት እልቂት ሊከተው እንደሆነ ያሳያል ዛሬ እዚህ በስብሰባ አዳራሽ ውስጥ በሰላም ወረዳ ውስጥ ሞት ካዘዘ ነገ ምን ሊያደርግ እንደሚችል እሱን ነው የምልህ አሁን የትላንት የችግር አፈታት ሜተዳቸው ትላንትና በ1960ዎቹ በነበረ መንገድ ነው ችግሩን መፍታት የሚፈልጉ ከቢቡና ልዕሊ 8 እዝታት ናይ አጋር ሰራዊትና ኢትዮጵያ ንትግራይ ከቢቦም አለው ባለፈው አዲስ አበባ በር ላይ ነን አላለም እንዴ እንዲገርም እኮ ነው አዲስ አበባ በር ላይ ነን ልንገባ ነን አለች ተከበናል ትላለች ያኛው ደግሞ ተነስ ይላል አሁኑኑ ይወስኑ ልዩ የኢንቨስትመንት ድል በመርካቶ ተክለ ሃይማኖት በወር እስከ 100,000 ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ ድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640,000 ብር ቅድመ ክፍያ ያገኛሉ በአንድ ዓመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት በተጨማሪ በፒያሳ ፍሬንድሺፕ ፓርክና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል ለበለጠ መረጃ 0945 703865 ይደውሉልን ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ ለሂልተን ሰራተኞች በሙሉ መስፍንና መርከብ ከሁሉም በመቅደም የመስዋዕት በግ እንሁን በማለታቸው እንዲሁም ኢትዮ ዴይሊ እውነቱን መረጃ አግኝቶ የሂልተን አዲስ አበባ ሰራተኞችን በደል በመዘገቡ ከልብ ሊመሰገን ይገባዋል ጠቅላላ ጉባኤው ደሞዝ ጭማሪን በተመለከተ ያስቀመጠውን ገደብ መሻር ማንም አይችልም ይላል ይህ እድል ድጋሚ እንደማይገኝ አርቆ ማሰብ ይጠይቃል በዚህ ጉዳይ የመስፍንና የመርከብ አቤቱታ ትክክል መሆኑን አምነው የተጋፈጡ የጥቃት ሰለባ እንዳይሆኑ ደጋግሞ ማሰብ የሁሉም ሰራተኞች አቋም መሆን አለበት ምናልባት ሂልተን አዲስ አበባ እንደ ሱዳን ሎጎ ነቅሎ በሌሊት እንዳይወጣ ዋስትና መኖሩን እርግጠኛ አይደለሁም መረጃ ፈላልጉ በ22 11 18 እኔ ከነበረኝ ቅድመ መረጃም 50% እስከ 20% ደሞዝ ጭማሪ ወደ 60 እስከ 30% ከፍ ማለቱ በጣም ደስ ቢለኝም የጠቅላላ ጉባኤ ውሳኔ ይከበር ባይ ነኝ ሌላው በህክምና እረፍት ምክንያት የሚቆጠረው የትሮንክ 10% ጥያቄ ምላሽ ማግኛ ጊዜው አሁን ነው ነብርን ባያክልም ዘሩ የሆነው ድመትም ጅራቱ ከተያዘ በኋላ ስለማይል
ወደፊትም እንዳይሄድ አቅም በፈቀደ መንገዱን ሁሉ መዝጋት ነው። ድል ለተጨቆኑ የሂልተን ሰራተኞች ይሁን ይላል ታደሰ ዋሴ ነኝ። እናመሰግናለን። ብዙ ጽሁፍ ነው የሚጽፈው አቶ ታደሰ፣ እናመሰግናለን። ሌላው መልእክት እንግዲህ እንደዚህ ይላል። በእውነት ይህን መስማት እጅግ ልብን ያቆስላል። ለፈጣሪ ሰጥቶ ማለፍ እንኳን እስከማይቻል ድረስ ህሊናን ይሞግታል። ድሆች በዚህ ዓለም ላይ ሰብአዊነታቸው ተገፎ የግፎች ሁሉ መፈጸሚያ ናቸው። ሆኖም ግን ይህን የምንሰማ ሁላችን በእነዚህ ወገኖቻችን ላይ በሚደርሰው በደል በቀጥታ ተሳታፊዎች ባንሆንም እንኳን ዝም ብለን ብናልፈው በተዘዋዋሪ በደለኞች እንሆናለን። አንደኛ፣ ጋዜጠኛ ራ ግዴታውን ተወጥቷልና ከበደል ነፃ ነህ። ስለዚህም እግዚአብሔር ይባርክህ። አቤም አለችበት። ይህን ሁሉ ግፍ የምንሰማ ሁላችን እንደየአቅማችን በቅድሚያ ለዚህ ወንድማችን አፋጣኝ የሕክምና ወጪ እርዳታ በተቀመጠው የባንክ ቁጥር እንለግስ። ይህን በማድረግ ራሳችንን ከበደል ነፃ እናድርግ። ሶስተኛ፣ ይህን አሳዛኝ ጉዳይ የሰማን ሁላችን የሀገራችን መንግስት በዜጎች ላይ የሚደርሰውን የሰብአዊ መብት ጥሰት ምላሽ እንዲሰጥ ጥሪ እናደርጋለን። የኢትዮጵያ ሰራተኞች ማህበር ጉዳዩን አሳሳቢነት በመመልከት ለሰብአዊ መብት ኮሚሽን ያመልክት። አምስተኛ፣ በኢንተርቪው መጀመሪያ ላይ ስማቸው የተጠቀሰ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር እባክዎ ጉዳዩን በልዩ ምርመራ ሂደት ተመልክተው በገዛ ሀገራቸው ለሀገራቸው ታሪካዊ ቅርስ ስለሆነ ሆቴል ደክመን ሰለችን ሳይሉ ይህን ሁሉ ዓመት ደክመው በምላሹ ግፍና በደል ለተከፈላቸው ለመላው የሂልተን ሆቴል ባለሙያዎች ምላሽ እንዲሰጥ፣ እንዲሁም ጉዳዩ ተጣርቶ በሆቴሉ ማኔጅመንት ላይ ክስ እንዲመሰረት፣ በፍትህ አሰጣጡም ላይ ሂደት ላይ የደረሰባቸው የአካል የስነ ልቦና የጉልበት መበዝበዝ በደል ሁሉ ካሳ እንዲያገኙ ይደረግ። ከልብ ያዝኛለሁ ይላል። እናመሰግናለን። መልእክቶቻችንን በዚሁ ገታ እናድርግና ወደ ዋና ጉዳዮች ከመግባታችን በፊት አንድ ጉዳይ እናስተላልፋለን፣ ጌታውን የተመለከተ። ከዛ በፊት ግን በዛሬው ፕሮግራማችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በሰጡት መግለጫ ዙሪያ አንዳንድ ነጥቦች እናነሳለን። በነገራችን ላይ ስለ ሰዓረም ግድያ አንስተዋል። ስለ ዶክተር አምባቸውም አንስተዋል። በነገራችን ላይ እነ ስብሐት የሰዓረን ሚስት ምን እንዳሏት ታውቂያለሽ? እሱም በውይይታችን እናነሳዋለን። በጣም ጠንካራ ሴት ናት። የእነ ስብሐትን ሴራ አልተመለከተችም። በሂልተን ጉዳይም የምናነሳው ዝርዝር ነገር ይኖራል። ጥሩ መረጃም አለ። ስለ ክላውስ ድመት እናወራለን። አሳዛኝ ነገር እንግዲህ ጌታውን ኦልሞስት ወደ 600 ሺህ ደርሰናል። እዚህ በስክሪኑ ላይ የምታዩ በጣም ወዳጄ አቶ ታዬ ግደረስ ይባላል። የላሊበላ ሆቴል ባለቤት ነው፣ በቨርጂኒያ እና በዋሽንግተን ዲሲ። አቶ ታዬ በጣም መልካም ሰው ነው። በርካታ ኢትዮጵያውያን ተጫዋቾች ከኢትዮጵያ ከ80 ምናምን ጀምሮ ማለት ነው ወደዛ እንዲሄዱ በማድረግ የተመቻቸ ኑሮ ውስጥ እንዲገቡ በማድረግ ራሱ ጋር በማስቀመጥ በጣም ባለውለታ ነው፣ ኢትዮጵያውያንን በመደገፍ። ለዚህ ልናመሰግነው ይገባል። በጣም ክብር ለሚገባው በጣም መልካም ሰው ነው። እውነት ለመናገር የሰማነው ነገር ደስ ይላል። በጣም ማንም ነው የሚያውቀው ስለታዬ፣ ማንም ነው የሚመሰክረው። እና አቶ ታዬ በቀደም ዕለት የተቆረጠች የጌታውንም ቪዲዮ ላኩለት። የፕሮግራማችን ተከታታይ ነው። ወዲያውኑ $100 አስገባ። እኛ የጠየቅን $2 ነው። እናመሰግናለን አቶ ታዬ። በላሊበላ ሆቴል የሚዝናኑ የአንድ ስታርባክስ ወይም የአንድ ቢራ ቀንሰህ እንዲያዋጡለት ለጌታውን በሚያምኑት ፈጣሪ ስም እንማጸናለን። እናመሰግናለን። ሌላው እዚህ ጋር የምታያቸው አቶ አዲሱ ታደሰ ይባላል። በጣም የፕሮግራማችን ተከታታይ ነው። በቀደም ዕለት በጣም ደወለልኝ። ወዲያው ይመላልሳል ኢትዮጵያ። እና የሚገርምሽ ነገር በፊት የሂልተን ሰራተኛ ነበርኩ። አሁን ስከታተል በጣም ነው ያለቀስኩት፣ በጣም ነው ያዘንኩት አለኝ። ይህ ሁሉ በደል መኖሩን አላቅም በማለት ለጌታውን 10,000 ብር አስገብቶለታል። እናመሰግናለን። እባካችሁ በውጭ ያላችሁ ልክ እንደ እናቱ ታዬ የምንለምናችሁ ወይ $2 ወይ $5 ነው። እንሙላው። አንድ 400,000 ብር ነው የቀረው። ይህ ልጅ አስቸኳይ ንቅለት ተከላ ያስፈልገዋል። 30 ዓመት በሂልተን አገልግሏል። በሂልተን አገልግሎ እንዳላገለገለ ተደርጎ በጨካኞች በግፈኞች ሕክምና እንዲያጣን የተደረገው። ስለዚህ እኛ እንድረስለት። በመላው ዓለም የምትኖሩ እባካችሁ እችን ቪዲዮ አቁማችሁ $2-5 አስገቡለት። እናመሰግናለን። በነገራችን ላይ ሂልተን ስናነሳ ምናልባት በዚህ ከማገዝ ጋር በተገናኘ ቀድመንም ልናመሰግናቸው የሚገቡ ተቋማት አሉ። ለምሳሌ ከነበረው አሰራርም ይመስለኛል
ሲስተሙን በዚህ ልክ ሰራተኞችን ጥሮታ ሲወጡ አይረዳም ይመስለኛልና በጣም በሚያሳዝን ሁኔታ ጥሮታ ሲወጡ የሚረዳቸው ስለሌለ ከልመና እስከ መቄዶንያ መግባት የደረሱ የሂልተን ሰራተኞች እንደነበሩ ሰምቻለሁና ቢያንስ እንዲህ አይነት ችግር ድጋሚ እንዳይከሰት ቀድመን መረዳዳት እንደሚያስፈልገን ነው። በዚህ በቀደም ሲል በጌታ በስፋት እንሄድበታለን በኋላ በስፋት እንሄድበታለን እና ስም ዝርዝራችሁን ያልጠቀስኳችሁ ከሀገር ውስጥ እንዳልነው 5000 ሰው 200 ብር 10000 ሰው 100 ብር እናዋጣ አሁን እንደርስለታለን። በስማችን ያዋጡም አሉ ማመስገን አለብን። አዎ በጣም እስካሁን ላዋጣችሁት እግዚአብሔር ውለታችሁን ይክፈል። አሁንም እንደማታቆሙ እናምናለን። 200 ብር ምንም አይጎዳምና ለሱ ግን ይጠቅመዋል። ስለዚህ እሱን እናድርግለት። እንግዲህ በትላንትናው ዕለት ዶክተር አብይ አህመድ በብዙ ጉዳዮች ላይ መግለጫ ሰጥተዋል። መጀመሪያ የተነሱት ከድህረ ታሪክ ነበር። ጉዲፍቻና ጋብቻ የጥንት ገዢዎች በሚል ማለት ነው። ስለ ወርቂቱ ስራ አሊም ስለ ሚኒሊክ ያለ ጎበና በሚልም ትንታኔ ሰጥተዋል። የአማራ ክልል ሁኔታን ደግሞ የተመለከተም የ66 83 2010 ለውጥ የአማራ ህዝብ ተሳትፎ እንዳለበት ገልጸዋል። ፖለቲካዊና ኢኮኖሚያውን ታፍኖ ስለነበር መስኮት መክፈት ነበረብኝ አሉ። አሪፍ ገለጻ ነው። ታፍኖ የቆየ የተዘጋም ቤት በዛ በማናፈስ ውስጥ ንጹህ አየር ብቻ አይደለም የሚገባው፣ ቢምቢም ገብቶ እንቅልፍ ሊነሳ ይችላል። ደምህንም ይመጣል አለበት። አዎ ለበሽታም ይዳርጋል። አዎ እና የኢትዮጵያን ህልውና ለመንደፍ ይሄዱ ሁሉ አሉ። ምናንዳርጋቸው ግልጽ እኮ ነው ይሄንን ያደረጉት። እውነት ነው። የፈለገ ቢሆን ዛሬም እናነሳለን። ሻዕቢያ ጋር ትሄጃለሽ እንዴ? ምን አይነት በሽታ ነው? በ78 በ80 ዓመትሽ ሻዕቢያ ጋር ሄደሽ ኢትዮጵያን አንዳርጋቸው የሚያፈርሳት ኢትዮጵያ የለችም። ከዚህ በፊትም አላፈረሳትም። ምንም ያመጣው ለውጥ የለም በፖለቲካው። ሁሌም ሲያፈርስ ነው ማለት ሲያበጣብጥ ለኢትዮጵያ አንጻር ሆኖ ከሻዕቢያ ከምናምን ጋር ሲሰለፍ ነው የኖረው። ስለዚህ ያመጣው ውጤት የለም። ግን አንደኛው ተናዳፊው እሱ ነው። ሌላው ያነሱት ነጥብ እንግዲህ ወደ ትንታኔው ትሄጃለሽ አንቺም በጣም ቸኩለሻል ሳይሽ ከትንኝ ጋር በተገናኘ እዚህ እንዳንረሳው እንዳናልፈው ሌላውን እንመለስበታለን። ማለት ትንኝ እሳቸው አሁን ባሉበት የስልጣን ኃላፊነት የህዝብ ኃላፊነት አንጻር በዛች ልክ ብቻ ገለጹት እንጂ የምትነደፈው እንግዲህ ቢምቢ ነው ካልን ሁለት አይነት ናቸው አይደል ያሉት ትንኞቹ። አንዷ የወባና ሌላዋ ደግሞ ኖርማል እንቅልፍ የምትነሳ ደም የምትመጥ ያልናት እንግዲህ ነደፉን ብለን የምንላቸው በቢምቢዋ ብቻ የተነደፉ ሳይሆኑ መርዝ ባለባት የወባ ትንኝ ብለህ ልትገልጻቸው ትችላለህ። ምናልባት የወባ ትንኝ ራሱ በሁለት ይከፈላል እኮ አይደለ? የአእምሮ ጤና ችግር የምትፈጥር የበረሃ አካባቢ ትንኝም አለች። የወባ ናት ስሟ፣ የጭንቅላት ወባ ነው ምናምን የሚባል በሽታ የምታስከትል ማለት ነው። እነዚህ የኢትዮጵያ ጠላቶች ሆነው ከጠላት ጋር አብረው ኢትዮጵያን እየወጉ ያሉ ኢትዮጵያን ሰላም ለመንሳት እንቅልፍ ያጡት ብለን የምንላቸው እኮ ያ የአእምሮ ጤና ችግር የሚፈጥር ወባ የነደፋቸው ብለን መርዞ የነደፋቸው ብለን ልንገልጻቸው የሚገቡ ሰዎች ናቸው። እንዳልኩ ዶክተር በዛ ልክ መግለጽ የህዝብም የሀገርም ኃላፊነት ስላለባቸው ለእሳቸውም ላይመጥን ይችላል። እኛ ግን በዚህ ልክ ልንገልጻቸው ይገባል። ምክንያቱም እኔም አንተም ዛሬ ድረስ በዚህ ልክ እንድንጮህ ለ5-6 ዓመታት እንድንጮህ የሚያደርጉን ሰዎች እኮ የኛን የማህበረሰቡን የሀገሪቱን ሁሉ ጤና የሚያውክ እኮ ስራ ነው እየሰሩ ያሉትና ከጤነኛ ካልሆነ አይምሮ የሚመነጭ መርዝ ነው መልሶ እኛንም እያስጮኸን ያለውና የመጨረሻዋ ቃል ሳይናገሯት ስላለፉ የተነደፉበት ቢምቢ ረስቻታለሁ። አይ ጥሩ አድርገሽ ነው የገለጽሻቸው። ለካቲፔሌፍም አለ ዋናው ቢምቢ ዋናው በዚህ ነው የሚገለጹት ለማለት ነው። በጣም አሪፍ ነው እና እያዋል እያደረ ግን ነገሮች እየተገለጡ ሄደዋል። የኦሮማራ እንቅስቃሴ ብዙ አልተፈለገም። የለውጥ እንቅስቃሴ ባክግራውንድ እሱን ነበር ይዘን የተነሳ ነው። የህዝብ የልብ ትርታ ማዳመጥ የጎንደር ጉዞን በተመለከተ ማለት ነው። የኦሮሞ ደም የኔ ነው በሚል መፈክር ብቻ እንዳልነበር። ሌላው ሰኔ 15ን በተመለከተ ነበር።
ሰኔ 15 የኦሮ አማራን በምሳሌ እናስደግፈው እንደ ምናልባት ጥሩ ወደዚህኛው ለመሻገር ስለሚረዳ ታስታውስ እንደሆነኛ ስለ ሀገር ስንሰራ ማለት ቀድሞ የተሰራው የኦሮሞ ፖለቲከኞችና የአማራ ፖለቲከኞች ከ2003 ጀምረው ግንኙነት ጀምረው ያሉባቸውን ችግሮች በተለይ ደግሞ ከታሪክ አንፃር ምንድነው የገባን በእኛና በእናንተ መካከል ያለው ታሪክ ማን የጻፈውን ነው አንብበን እስከዛሬ ድረስ ኦሮሞ አማራ ምንባባለውን ደግሞም እዚህ በተሳሳተ ትርክት የተጻፉ የታሪክ መጽሐፍትና የታሪክ ትርክቶችም ቤዛ አድርጎ ደግሞ ቲፒኤልኤፍ የራሱን ነዳጅ ጨምሯል የራሱን ክብሪት ለኩሶበታልና በዚህ ታሪክ ውስጥ ምን ያህል እውነተኛ ታሪክ አለ እኛ ራሳችን ታሪካችንን እናውቀዋለን ወይ ብለው መገናኘት የጀመሩት 2003 ጀምሮ ነው እንግዲህ ያኔ 2003 ያው ምናልባት አቶ መለስ የሞቱበት ወይም ከሞታቸው በፊት ባለ ወቅት መሰለኝ ይሄ ታሪክ ለምን እንድናነሳው ፈለኩ መሰለ ወደ ሌላው ሳንሻገር ቀጠለና ምን ያህል እነሱ ነቅተው የኦሮሞም የአማራን ፖለቲከኞች ነቅተው በዚህ ጉዳይ ላይ መነጋገር ችግሩን ለመፍታት ለመረዳት ታሪካቸውን ማጥናት እንደጀመሩ ግልጽ እየሆነ የመጣው ለቲፒኤልኤፎች ነበር ማለት ነው በዚህ ጊዜ ሄዶ የኦሮሞ አማራው አንድ የመሆን ታሪካቸውን ወደ ከጥላቻ ይልቅ ምን ያህል ኢትዮጵያን ተባብረው እንደገነቡ አንደኛ በህዝብ ብዛት በተመሳሳይ ቁጥር ምንለው ነው ለምሳሌ ከ20 ሚሊዮን በላይ የሆኑ ህዝቦች በአማራና በኦሮሞ መካከል ያለው ነው ይሄንን የህዝብ ብዛት የያዘ የህብረተሰብ ክፍል በብሔር መግለጹ ትተነው ማለት የህብረተሰብ ክፍል ምን ያህል ለኢትዮጵያ ታሪክ በተለይ ኢትዮጵያን በማጽናት ኢትዮጵያን ከጠላት ከወራሪ በመከላከል የተከፈለው መስዋዕትነት የሁለቱ ህዝቦች ድርሻ በጣም ትልቅ እንደሆነ ይሄን ታሪክ ካላወቅን ለጠላቶች ተላልፈን እንሰጣለን የሚል ጥያቄ መነሳት ስለጀመረ በተለይና ዶክተር አብይ አማራ ክልል ድረስ ሄደው 2003 ላይ ተነጋገርን የሚሉት በጣም ጥናት የተካሄደበት እንደሆነ ግንኙነቱ ቲፒኤልኤፎች እየገባቸው መጣ ማለት ነው ልክ እችን ለ2013 የህግ ማስከበር ጦርነት አጋጣሚውን ተጠቅመው እኔም አንተም ስለ ሀገር ላይ ያወራ ነው አንድ ርዕሰ ጉዳይ ነበረ ጀነራል አበባ ወይም ጆብ የሚባሉት በውጭ ሀገር ሆነው በትግርኛ የሰጡትን ኢንተርቪው እኛ በአማርኛ አቅርበነው ነበረ ያ ታሪክ ምን ይላል ልክ የቲፒኤልኤፎች ወደ አማራ ክልል ዘልቀው ከገቡ በኋላ የሰጡት ኢንተርቪው ነው እዚህ ጋር አማራና ኦሮሞን ማባላት አለብን ይህንን አጋጣሚ ተጠቅመን ጀምረነዋል መቀጠል ያስፈልጋል ይላሉ ስለዚህ እነ ዶክተር ቀድሞ የገባቸው ነገር በተለይ ደግሞ አማራና ኦሮሞ በቀድሞ ትርክቱ ተመልሶ የቲፒኤልኤፍ ኳስ መጫወቻ ሜዳ እንዳይሆን የገባቸውን የመሰረት ድንጋይ አስቀምጠው ነበር ማለት ነው እነ ዶክተር አብይና ያ ችግር የቲፒኤልኤፍ አመጣጥ ኦሮሞንና አማራን በማጋጨት ሌላ የስልጣን መደላድል መፍጠር መፈለጉን ያሳያል ማለት ነው የነ ጀነራል አበበ ንግግር በዛ ወቅት ነገር ግን ችግሩ በኦሮሞና በአማራ ኮንፍሊክት ለቲፒኤልኤፍ ወደ ስልጣን መምጣት ማመቻቸት ስላልቻለ የህግ ማስከበሩ ሂደት በኢትዮጵያ ድል አድራጊነት ተጠናቀቀ ማለት ነው እነሱ ያሰቡት እውነታው ደግሞ ሌላ ስለነበር ማለት ነውና ከዚህ ባንዘል መጀመሪያ ወደ አንድ ነገር አስተውሽ ጆቤ ያለው እኮ የተቀጠለ ነገር የተጀመረ ነገር ስለነበር ነው ትክክል ምንድነው እነመለስ እና የነስባት ፕሪንሲፕል ኦህዴድና ብአዴን በጭራሽ መስማማት የለባቸውም ሁሉም በጸም መቀጠል አለባቸው ነው የሰኔ 15ን ክስተት ምክንያት ናቸው ያሉትን ሁለት ነጥቦች አስቀምጠዋል አንደኛው ክፋት ነው በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ ገብቶሻል እዚህ ጋር የደህንነት ኃላፊ ጌታቸው ነበር የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል ሰዓረ ነው ገባሽ ማንም አያውቅም ሰዓረ እነሱን ለማንሳት የሄደበት ርቀት መንግስት መጀመሪያ የያዛቸው ሚስጥራዊ አካሄዶች ነበሩ አይደል ሰዓረ ግን ተሳታፊ ነበር ጀነራል ሰዓረ ብዙ ሰው ጉዳዩን አያውቀውም ሰዓረ በእቅዱም በሂደቱም ተሳትፎ ነበረው
በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነ ምግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። በጃንሆይ ጊዜ የታህሳስ ግርግር የምንለውን በኋላ 56 ላይ ያጋጠመውን ብንወስድ የዚሁ ተቀጽላ ነው። በደርግ ዘመን 1981 ያየነው መሰል ባህሪ ነው። በኢህአደግ ዘመን መጠኑ ዝቅ ያለ ቢሆንም በ2001 አካባቢ መጠነኛ ፍላጎቶች ተንጸባርቀዋል። በእኛም ጊዜ በሰኔ 2010 16 ላይ ከለውጡ 2 ወር 3 ወር በኋላ መሰል ሙከራዎች በመስቀል አደባባይ ተካሂደዋል። እዚህ በኢትዮጵያ ታሪክ ውስጥ ሁልጊዜም በነገራችን ላይ ክሬዲት መስጠት ስላለብን ሰኔ 15ቱን ማን የጠራው ታውቂያለሽ? ስዩም ተሾመ። አዎ በጣም ስዩም እናመሰግናለን። እነሱ ይመስለኛል ዳንኤል ብርሃነ አውርተናል ከስዩም ጋር እዚህ ስቱዲዮ። ዳንኤል ብርሃነ እንትን እጠራለሁ አለ ሰልፍ። ከዛ የስዩም ደግሞ አደበላለቀዋ በሚሊዮኖች ያስወጣ። ስለዚህ ክሬዲት ሊሰጥ ይገባል። በጣም በኃይል ፍላጎትን ማሳካት፣ በኃይል ስልጣን ለመያዝ መሞከር፣ ሰው በመግደል ስልጣን ለመውረስ መሞከር ነበር ማለት ነው። የሰኔ 15ቱን ከነዚህ ከላይ ከዘረዘርኳቸው ክስተቶች ለየት የሚያደርገው በክልል ደረጃ በከተማ ደረጃ ዝቅ ብሎ ለመፈጸም የተሞከረ ሙከራ ነው። በክልል ደረጃ እንደዚህ ያለውን ጉዳይ ፈጽመህ ምን ታሳካለህ የሚለው ጉዳይ ቅድም ያልኩት የሱት ግምገማ ውጤት አካል ይመስለኛል። እንዴት ታስታውሰዋለህ? እንዴት ይታወሳል አልከው፣ የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች፣ የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድን ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት አቤ ምን ትያለሽና በጣም ያሳዝናል። እንግዲህ ሁለቱም ጀነራል ሰዓረም አምባቸውም አብረው ነበሩ። ከ2003 ጀምሮ ነው ለውጡን ለማምጣት ይነጋገሩ የሚመካከሩ የነበረው። በወቅቱ ዛሬም ልደግመው የምፈልገው ነገር አለ። እሳቸውም የተናገሩት አቶ ንጉሱ ጥላሁን የኮሚኒኬሽን ሚኒስትር ነው ምናምን ነበረ። ትልቁ ስህተት ያለው እሱ ጋር ነው። ምንድነው? ሁለት አይነት መግለጫ ሲያወጣ ነበር የዛን ጊዜ። አስቦበት ነው። አንደኛ መንግስት በሁለት እግሩ የቆመበት ጊዜ አይደለም ለውጡ። ያችን የተጠቀመበት ነገር ግን ልክ አይደለም። አንደኛ የሰዓረ ገዳይ ወዲያውኑ ተገደለ አለ በጠባቂዎቹ ወስሎ ነው የተያዘው። እና ከዛ በኋላ ባህር ዳር ሄዱ ሲባል ባህር ዳር ሆኖ ነው መግለጫ የሰጡት ሲባል ይሄን ነገር ማስተባበል እውነተኛውን ነገር መናገር የነበረበት ማለት ኮሚኒኬሽን ነው። ጠቅላይ ሚኒስትሩ ድንጋጤ ውስጥ ገብተዋል። በዛ ሰዓት ባልተረጋጋ ሁኔታ ውስጥ ነው ያለው ያ መንግስት። የህወሓት ሴራ አለ፣ ብዙ ነገሮች አሉ። ስንትን ትቋቋሚያለሽ? ሰው እኮ ነው ጠቅላይ ሚኒስትርም ቢሆን ሰው ነው። ይሄንን መስራት የሚገባቸው ሰዎች ተመድበዋል። ስለ ሰዓረ እንመለስበታለን። እስቲችን ደግሞ እናዳምጥ። አስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ
ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሀሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል እንግዲህ ዶክተር አምባቸው ሲገደሉ የሰጡት ለአሚኮ ነው ሬንጀር ለብስ። አሁን እዚች ጋር እንደምታዩት አማራ ሚዲያ የምትላለች። ከዛችን አቀናበሩና እንትን አደረጉ። እዚህ ጋር ምን አሉ መሰለሽ ጠቅላይ ሚኒስትሩ ከዚህ በኋላ ማለት ነው ታሪክ ማዛባት ትውልድ ዋጋ ያስከፍላል። ዛሬ ታሪክ ማዛባት ማንሸዋር እና ይህን በትክክል ታሪክ አለማስቀመጥ ማለት ነው የፖለቲካ ተንታኝ ሴረኞች መጠቀሚያ ሆኗል። የኢትዮጵያ ሽቀላና ጥገኝነት ለመጠየቅ አሉ። እውነታቸው እውነተኛ ጥያቄ የሚያነሱ የራሳችንም ድክመት አለብናል እስካሁን ባለው ጉዳይ ላይ አይ በዚህ ብቻ ሳይሆን አጠቃላይ ማለት ነው። ጫና መቋቋም የሚሳናቸው ጥጃው ሳይወለድ ሸብረክ የሚሉ እንትን ናቸው። ይሄ ገዱ አሁን አዝኖ ኤርሚያስ እባክህ ይቅር በሉትና ዶክተር መንግስትም ይቅር ይበለውና ወደ ኢትዮጵያ ይመለስ። ተዘግቶ አንድ ክፍል ውስጥ ፓርኪንግ ሲጠብቅ ነው የሚውለው አለ። እና እውነቱ ይሄ የሀገርን ጥቅም ለማሳጣት መውላወል እውነት ነው። ምንሽ እቺ ሀገር እኮ ብዙ መንግስታት ተፈራርቀውባታል። ዶክተር አብይም ነገ መንግስትነትን ለሌላ ይልቃሉ። ኢትዮጵያ ግን ትቀጥላለች። አባይን ወንዝ ይዘውት አይሄዱም። አሁን እየገነቧቸው ያሉ መሰረተ ልማቶችን ይዘዋቸው አይሄዱም። ይሄ መጥፎ አስተሳሰብ ከምን መሰለሽ የበቀለው ህወሓት ወይም አደመ ወይም ምናምን የምትይው ቡድን ማለት ነው መቀሌ ለቆ ወደ ተንቤን ሲሄድ የአክሱም ምንድነው አውሮፕላን ማረፊያ አበላ እንትን አደረገ በሞርተር ዩኒቨርሲቲዎችን ይደበድብ ነበር እኮ ኩያ ላይ ተራራ ላይ ሆኖ ወደ ነጋሽ መስጊድ ራሱ የነጋሽ መስጊድ አዎ እዛ ውስጥ ሆኖ መሳሪያ ተኩሶ ነበር ሆነ ብለው መንገዶችን አፈራረሱ ድልድዮችን። እኔ የሚገርምሽ ነገር በጣም ገለልተኛ ከሆነ ሰው ነው ሲገባ መከላከያ ከዛ በኋላ ገብተው ቪዲዮ ሁሉ ቀርጧቸዋል በስልኩ እና የሚገርምሽ ነው ይሄ ሁሉ ጥፋት አድርሰው ውሃውን መተው ውሃ ሰው እንዳይጠጣ አድርገው ነው የሄዱት። እና ዛሬ ከአብይ ጋር ከብልጽግና ጋር የፖለቲካ ልዩነት ሊኖር ይችላል። ነገ የምትቀጥል ኢትዮጵያ አለች። ነገ ሌላ ሰው የሚረከባት ኢትዮጵያ አለች። እሱን ማሰብ አይሻልም ነበረ? በዚህ ላይ ምን አስተያየት አለሽ? ቲፒኤልኤፎች ፖለቲከኞች ብለህ ነው እንደምታስባቸው? አይደለም፣ እንደሱ ነው የሚያስቡት። እነዚህ አሁን ለምሳሌ እሳቸው ሲገልጹ የሀገር ጥቅም ለማሳጣት መወላወል ያሏቸው ሰዎች አሉ። የሀገር ጥቅም ለማሳጣት የሀገር ጥቅም ለማሳጣት መወላወል ይሄ እዛ 2 ቦታ 3 ቦታ የሚረግጠው ሀገርን አሳልፎ ለመስጠት እንደማለት ነው። ሀገርን አሳልፎ ለመስጠት ፊት መሰለፍ ብለን እንግለጸው። እንግዲህ ሀገርህን አሳልፈ ለመስጠት ፊት የምትሰለፍ ከሆነ ፖለቲከኛ ሳትሆን ነጋዴ ነህ ነው። ምክንያቱም እስከዛሬ ድረስ ቲፒኤልኤፎች ያደረጉት የምንለው ነገር መሸጥ፣ ማጭበርበር፣ መግደል እነሱ እስከተጠቀሙ ድረስ ከማንኛውም ኢትዮጵያ ጠላት ጋር ጎን መሰለፍ ነው። ዛሬም እያየናቸው ነው እና ከምንም የፖለቲካ እሳቤ ጋር የምታገናኛቸው ሰዎች ስላልሆኑ እነዚህ ከፖለቲከኛ ናቸው ብሎ ከማለት ይልቅ ነጋዴዎች ናቸው። ልክ በሆነ አጋጣሚ የታጠቀ መንገድ ላይ የሚጠብቀ ሽፍታ በባዶ እጅህ ያለህን ነገር በሙሉ አራቅቶ ከታገልከው ገለው ካልሆነ ደግሞ ሂድ ብሎ የሚልክህ አይነት ሽፍቶች ናቸው ብለው ነው መገለጽ ያለባቸው እነዚህ ሰዎች ለማለት ፈልጌ ነው። ለምንድነው እንደዛ ምለው? እኔ ትላንት ዶክተር አብይ ሲናገሩ ከታሪክ ሀ ብለው ጀመሩ። እንግዲህ የጠበቃቸውን ታሪክ ያውም በጣም በተሳሳተ ትርክት የተጻፉ ታሪኮችን በተቻለ መጠን ወደ ትክክል ወደሆኑ እውነታዎች በራሳቸው ማህበረሰብ ሲነገራቸው የመጣ
በትምህርትም ያገኟቸው በራሳቸው ምርምርም የደረሱባቸውን የታሪክ እውነታዎች ነው አጣቅሰው ሲነግሩን የነበረ። በዚህ ሁሉ የታሪክ ሂደት ውስጥ የኢትዮጵያ ችግር የሚፈታው ዛሬም በውይይት ነው ብለው ነው የሚያምኑት። አሁን ቲፒኤልኤፎችን በመሃል ስላነሳብኝ ነው እንጂ እኔ ስለነሱ ባናወራ ደስ ይለኝ ነበረ። ነገር ግን ቲፒኤልኤፍን በየትኛው መድረክ ታሪክን በመልካም ጎኑ አገር በሚያስቀጥል ህዝቦች በአንድነት ወደፊት እንዲሻገሩ በሚያደርግ መንገድ የትኛውን የታሪክ አጋጣሚ ሲያወሩ ሰምተን እናውቃለን? ይልቅስ እነሱ ራሳቸው እንኳን ላለፉት 50 ዓመታት ከ60ዎቹ በረሃ ከገቡበት ዘመን ጀምሮ የበረሃ ቆይታቸውን የችግር አፈታት ታሪክ ዛሬም ድረስ እንደ ችግር መፍትሄ አድርገው የሚቆጥሩ በምንም ተአምር ከሆነ ዘመን ወደ ሆነ ዘመን ፈቀቅ የሚል አስተሳሰብ የሌላቸው በግድያና የዛሬ 60 ዓመት የፈታንበትን የችግር አፈታት ሜተድ ዛሬም እሱን መጠቀም አለብን ብለው የሚያምኑ እንደ ትክክል የሚያደርጉት ማለት ነው። አሁን ዶክተርን እያነጻጸርን ስለሆነ ነው። አንድ መሪና 30 ዓመት የገዛ ድርጅትን ነው እያነጻጸርን ያለ ነው። እዚህ ድርጅት ውስጥ ብዙ ልሂቃንን የሚሉ ብዙ ምሁራንን የሚሉ ብዙ ፖለቲከኞች ነን የሚሉ ሰዎች አልፈዋል ነበሩበት። ነገር ግን በዶክተር አብይ ልክ ከታሪክ አንጻር ታሪኩ ራሱ ስህተት ቢሆንም በወቅቱ መሆን ስለነበረበት የሆነ ነገር ግን እኛ ወደ ትውልድ ስናሻግረው ትላንት በነበረ የችግር አፈታት መንገድ በመፍታት ሳይሆን እኛ ችግሩን አውቀነው ለችግሩ መፍትሄ አበጅተን ልክ 2003 ላይ ከአማራ ክልል ልሂቃን ጋር ተገናኝተን ችግሮቻችንን ተወያየንበት ባሉ ልክ ችግር መፈታት እንዳለበት የሚያምኑ የነገሩን ታሪክ እንደ መሪ ምናልባት ሁሌ እንደምንለው 27 ዓመት እንዳወራው ቲፒኤልኤፍ የሆነ ትላንትናን ለመውቀስ የመጡ ይመስላል ሁል ጊዜ። አንድም ቀን ግን በወቀሳ የሚያነሷት ትላንትን ሰምተን አናውቅም። ግለሰቦችንና የታሪኩ ባለቤት የሆኑትን ሰዎች በድርጅትም ደረጃ በኢትዮጵያን ወደ በጣም የሚያሳዝን ታሪክ ሊያስገቧት ታጥቀው ቆርጠው የተነሱ ሰዎችን ታሪክ እንኳን ለደቂቃ ስማቸውን አንስተው ዋጋቸውን ሲናገሩ ሰምተን አናውቅምና ይሄ የችግር አፈታት መንገዳችንን ደግመን ደጋግመን እንዴት መፍታት እንደምንችል እኔ በነገራችን ላይ ልክ እሳቸው ስለ ትላንት ታሪክ ጠባሳ ከመንገር ይልቅ አንድነትን እንዴት ተባብረው ብሔርተኝነትን ጎሳን ምናምን ሳይጠቅስ ኢትዮጵያዊነት እንዴት የውጭ ወራሪን እንዴት ጠላትን እንዴት ሰላምን ማምጣት እንደሚችል ነግረውናል አይደል? በዚህ ንግግራቸው ውስጥ እኔ እያሰብኩ ሰማ የነበረው ነገር የትግራይ ክልል ችግር ዛሬም ድረስ ተጋሩ ሊፈቱት ይሞክራሉ። ለምሳሌ ቲፒኤልኤፍ ለሰራው ስህተት ለመውቀስ እነ ጀነራል ጻድቃንና እነ ጌታቸው እነ ፕሮፌሰር ክንደያ አዲስ አበባ መጥተዋል። እነ ጣዕመ የሚባሉ ፖለቲከኞች መጥተዋል። በታሪክ የትግራይ ችግር ከቲፒኤልኤፍ ተገንጥለህ ስለመጣህ ብቻ ሊፈታው የሚችል ትግራዋይ የለም። ይልቅስ ሌሎች ኢትዮጵያ የብዙሃን ውጤት እንደሆነችው ሁሉ ትግራይም በብዙሃን በኢትዮጵያ ጥላ ስር በብዙሃን ውጤት ችግሯ መፍታት እንዴት ይቻላል ብሎ ልሂቅ ነኝ የሚል ካለ ምሁር ነኝ የሚል ካለ ከሌሎች ብሔር ብሔረሰቦች ጋር ልክ የምክክር ኮሚሽኑ ባዘጋጀው መንገድ መሰረት ችግሩ እንዴት መፍታት እንደሚቻል ነው እኔ ከዶክተር አብይ የትላንት የታሪክ ትርክት ንግግራቸው ሀሳባቸው የተረዳሁት ማለት ነው። አበብች ላቋርጥሽና አሁን ትላንትና አንድ ቪዲዮ አየሁኝ። አሁን የምታያቸውም ሰዎች ችግሩን አይፈቱትም። ጻድቃን በቀደም ተሰብስበው እንዳሉ ልንገርሽ ህወሓትን ለማዳን ሳሞራና ጀነራል ዮሐንስ እየሰሩ ስለሆነ እርምጃ ይወሰድባቸው ሲባል እውነት ነው ጻድቃን ይገደሏል። ይሄ ወንጀል ይሄን በስፋት እንመለስበታለን። በጣም አደገኛ አካሄድ ነው። ጻድቃን ዛሬ 1 ሚሊዮን ሰዎች አስጨርሶ እረፉ ያሉትን ንስሐ የገቡትን አብይን መፈንቅለ መንግስት አናካሄድም አንገለውም ያሉትን እነ ጀነራል ሳሞራ እነ ጀነራል ዮሐንስን ግደሉ ብሎ ማዘዝ ከወንጀልም በላይ ወንጀል ነው። ነገ እኔና አንቺም ላይ ሊል ይችላል ጻድቃን አይችልም እንጂ ገና ፕሬዝዳንት ሆናለሁ ሲል የትግራይን ህዝብ ወዴት አይነት እልቂት ሊከተው እንደሆነ ያሳያል። ዛሬ እዚህ በስብሰባ አዳራሽ ውስጥ በሰላም ወረዳ ውስጥ ሞት
ካዘዘ ነገ ምን ሊያደርግ እንደሚችል እሱን ነው የምልህ። አሁን የትላንት የችግር አፈታት ሜተዳቸው ትላንትና በ1960ዎቹ በነበረ መንገድ ነው ችግሩን መፍታት የሚፈልጉት። ለዛ ነው እንደዚህ አይነት አስተሳሰብ ያላቸውን ሰዎች ወደፊት መምጣት የጀመሩት። ነገር ግን እንደ ህዝብ ማመንም እንዳልኩ የተማረ ሰውም ካለ የትግራይ ክልል ችግር ዶክተር አብይ ትላንት በገለጹት መንገድ በኢትዮጵያውያን ውህድ አስተሳሰብ ኢትዮጵያ እንደቀጠለችው ሁሉ ዛሬም ነገም ትግራይ ላይ አይደል ያለው ችግሩ፣ የአማራ ክልልም ችግር እንደዛው በኢትዮጵያውያን ውህድ የመፍትሄ አቅጣጫ ብቻ እንጂ ተጋሩ የሚፈቱት ችግር እንደሌለ በደንብ አድርጎ ያሳየን ይስማማል ሐሳብ። እንደውም ከዚሁ ጋር በተያያዘ ስለ ወልቃይትም ተጠይቀው ነበር። ዘላቂ ሰላም የሚያረጋግጡ ምላሾች እና ይገባኛል ጥያቄዎች በሚል በምክክር ኮሚሽኑ ጥያቄዎቹ እንደሚመለሱ ተስፋ እንዳላቸውም ገልጸዋል። ውይይትም እንደሚያስፈልገው የወልቃይት ጉዳይ እና እነዚህን የመሳሰሉ ነበሩ። አበበች ሌላው ምንድነው እየተሰማኝ ያለው መሰለህ? እንዴት ቢንቁን ነው የምትላቸው ሰዎች እኮ ናቸው የወልቃይትን አጀንዳ አንስተው በአማራም በትግራይም ያሉ ሰዎች የዚሁን ሁሉ ህዝብ ኑሮ እያመሰቃቀሉ ያሉት። ምን ያህል እንደ ህዝብ ባይቆጥሩን ነው፣ እንደ ሰው ባያስቡን ነው። አሁን እነሱ የሚሉት የሚባባሉትን ስትሰማ እኮ አንዳንድ ጊዜ ከመብዛቱ የተነሳ እኔ እንዴት አድርገን እንደምንገልጸው ግራ ይገባኛል። በወልቃይት ጉዳይ የአማራ ክልል ጥያቄ ከሆነ ይህንን የወልቃይት ጉዳይ ከሆነ ፋኖን ጦር መሳሪያ ሲይዞ በረሃ ያስገባው ወይም ጫካ ያስገባው ዛሬ እና ትላንትና እነ ሞንጆሪ ነው ከፋኖ ጋር ተባብረን አዲስ አበባ ደጅ ላይ ቆመናል ይሉሃል። ለጸቡ መነሻ ምክንያት ወልቃይት ስለነበር አይደለም ወይ? እነ ዶክተር አብይ አዋሳ ላይ የነበረውን አጀንዳ እንደውም እነሱ አላነሱትም እኮ ራሱ ደብረጽዮን ያነሳው የወልቃይት ጉዳይ እኮ በማለት ችግር ተብሎ የሚገለጽ አይደለም፣ በቀላሉ የሚፈታ ነው ሲሉን ነበረ። ዛሬ ደግሞ ከሌሎችም የኢትዮጵያ ጠላት ከሆኑት አገራትም ወልቃይት ለማስመለስ፣ ምዕራብን ለማስመለስ፣ ሁመራን ለማስመለስ ነው የታጠቅ ነው ይሉናል። የትኛውን ነው አሁን የምንቀበለው? አሁን እኔ ዶክተር አብይ ትላንት ሲገልጹት እሱን ሀሳብ እንደዚህ በዚህ ልክ እንደው ቀለል አድርገው ምንድን ነው የሚባለው ውሃ በእጅህ እንደመያዝ አድርገው ሲያወሩት ይህ አልነበረም ወይ? ታዲያ መፍትሄው ችግሩ ያለው አንድ አካባቢ ነው። ይሄ ችግር የሁለት አካላት ጥያቄ ነው። እነዚህ ሰዎች ተነጋግረው ችግሩ የሚፈታበት መንገድ ብለው መንገዱን አሳዩን። ከዚህ በላይ መፍትሄ ከየት ልታመጣ ትችላለህ? የእውነት የወልቃይት ጉዳይ የአማራም የትግራይም ታጣቂዎች ጥያቄ ከሆነ ትላንት የቀረበው መፍትሄ የመጨረሻውና የመጀመሪያው አማራጭ ነው የሚሆነው። ግን ምንድነው አሁን አማራም እንዲጠይቅ ስለምፈልግ ነው። ምንድነው የፋኖ ዓላማ? እንግዲህ የእውነት እኛም ማናውቀው ሌላ አጀንዳ ዝም ብለን እኛ የምንገምተው ምንድነው የሚባለው 4 ኪሎ ስለሚሉ የስልጣን ሽኩቻ ነው ወይስ የድንበር ማካለል ጉዳይ ነው? የድንበር ማካለል ጉዳይ ከሆነስ አሁን ትላንትና ነጥቆኛል ካልከው ጋር ተዋግተህ መልሼዋለሁ የምትለውን መሬትና ቦታ መልሰህ ከሱ ጋር ተጣምረህ እንዴት ነው ሌላውን አካል ለመጉዳት አንድ መሆን እንችላለን ብለህ የምትለው? እንደው እኔ የናቁን ስለሆነ እኔ ንቀታቸውን እንደምናውቅባቸው ልንገራቸው ብዬ ነው። በዚህ አጋጣሚ እነሱ ብቻ የሚያስቡ፣ እነሱ ብቻ ፖለቲካ የሚያውቁ፣ እነሱ ብቻ ሴራ የሚተነትኑ የሚመስላቸው ጥቂት ግን ደግሞ በሆነ አጋጣሚ የሆነች ትጥቅ ስለያዙ ህዝቡን እንደፈለጉ መንዳት ስለሚችሉ ብቻ የተሻለ ጉልበትም እውቀትም ያላቸው የሚመስላቸው ሰዎች ስላሉ እንጠይቅ። የአማራም የትግራይም ህዝብ ይጠይቅ ጥያቄያቸው ምንድን ነው ብሎ ለማለት ፈልጌ ነው። በጣም ጥሩ። እንግዲህ ስናጠቃልል ቅድም የጠቀስኳት ነገር ነበረች። ጀነራል ሰዓረ እንግዲህ ያጋ በተያያዘ ጽጌ ትመስለኛለች ኮሎኔል ባለቤቱ ካልተሳሳትኩ፣ እሷ ቢቢሲ ላይ ኢንተርቪው አድርጋ ነበረ። አስክሬኑ ወደ ትግራይ ሲወሰድ ቀብሩ እዛ ነበር የተፈጸመው። የሁለቱም ሁለት ጋዜጠኞች ሳይሆኑ ካድሬዎች ናቸው። ባለቤቱን አስቀምጠው ጀነራል ሰዓረ ከእንትና ይሄ ተረጋግጠ ከዚህ በፊትም ፕሮግራም ስለሰራንበት ማለት ነው። እነ ስብሃት እነ ጌታቸው አሰፋ ሌሎችም እነዚህን ሰዎች ምን መጠየቅ እንዳለባቸው ተነግሯቸው ጋዜጠኞች እኮ አይደሉም ቁጭ ብለው ደጋግመው ሲጠይቋት የነበረው ሰዓረን ማን ገደለው አብይ አይደለም ወይ ያሉ ነበር። በጭራሽ አለቻቸው።
እነሱ ለፈለጉት አጀንዳ አልተመቻቸለችላቸው። መልሱ ልክ አልነበረም። በህግና በህግ ነው የምጠብቀው፣ ህግን ፍትህ እንደሚሰጠኝ ነው። ቢቢሲ ላይ ያለችው አንዱ ለጥበቃ የተመደበው ወደዚህ ሲል እባክህን ሰዓረ ይሄ ልጅ ሁኔታው አላማረኝም፣ ከጥበቃው ከበሩ ላይ ተነስቶ ግቢ ውስጥ ወደዚህ ይላል፣ ምንድነው ታዩ እባክሽ ምናምን አለኝና እኔ ግን በመስኮት በኩል ጓዳውኝ እከታተል ነበረ። ከገዛይ ጋር እያወሩ እያለ ቆመው ገዛይም ወደ መቀሌ ሊሄድ ነበረ። ወዲያውኑ ጥይት የርከፈክፍባቸው ጀመረ። ገዛይ ወዲያው ነበር ህይወቱ ያለፈው። ሰዓርን ይዘነው ወደ ሆስፒታል ሄድን። እሱ ቆስሎ ወደ ጓሮ ሲሸሽ በር ላይ የነበሩ ጠባቂዎች ይታኮሱት ጀመር ልጁን። እኛ ወዲያውኑ ተኩሱን የሰሙ ከዛ አፋፍሰን ወደ ሆስፒታል ወሰድ ነው። እዛ አካባቢ ያለው ሆስፒታል ዋሽንግተን መሰለኝ አለችው። ዋሽንግተን ሆቴል እና ህይወቱ አለፈ እዛ። እነ ስብሐት ግን ማድረግ የፈለጉትና ያቀናበሩት አጀንዳ ሊሳካላቸው አልቻለም። ክፍል 2 ደግሞ እስቲ ቀጥላል ተብሏል። መቼ እንደሆነ እንጃ እናየውና በስፋት እንመለስበታለን። እንግዲህ በስፋት ወደ ያዝናቸው ወደ ሂልተን ጉዳዮች እንለፍ። ከባለፈው ረቡዕ ከኤሪያ የመጡ ከዱባይ ከቀኑ 8 ሰዓት ጀምሮ ስብሰባ ተካሂዶ ነበር። የሰራተኛ ማህበር ተወካዮችና የሚመለከታቸው ገብተው ነበር። በጣም የሚገርምሽ ነገር ይሄና መላኩ፣ ይሄ ክላውስ ይባላል፣ ስራ አስኪያጅ ነው። ካልገባን ብለው ሲሉ እናንተን አንፈልግም። እንግዲህ ሰዎቹ ምን ሰምተው እንደመጡ አናውቅም፣ ግን የሚደርስባቸውን በደል በሙሉ አቀረበ። ይሄ ውጣ ሲባል በቦክስ ነው በሩን ደብድቦ የወጣው። አበበች ኢትዮጵያ ምን ያክል እንደተናቀች የምታየው አንድ ቢሮ፣ አንድ ትልቅ ሆቴል ከውጭ በመጡ እንግዶች ያውም ለስብሰባ ውጪ ብትሆኝ ይህ ድርጊት የተፈጸመው ጀርመን ወይም አውሮፓ ወይም አሜሪካ ቢሆን ኖሮ በሰከንድ ውስጥ እዛው ባሉ ሴኩሪቲዎች፣ ለምን የፈለገ ስራ አስኪያጅ አይሆን፣ እዛው ባሉ ሴኩሪቲዎች እጁን ተጠፍሮ ወደ ማረፊያ ክፍል ነበር የሚሄደው። እውነትም እነዚህ ሰዎች ከህግ በላይ ሆነዋል። ለማንኛውም ሌሎች የምናወራቸው ስለሱ አሉ። ከኤሪያ የመጡ ሰዎችን እናመሰግን እንወዳለን። በጣም ከምንም በላይ የሰራተኛውን በደል ሰምተው መፍትሄ ለመስጠት ቁርጠኛ አቋም ይዘው ሄደዋል። በማግስቱ ከቱሪዝም አንድ ቀጠሮ ነበረ ለማስማማት በሚል ጉዳዩ የደሞዝ አስመስለው ለማስማማት የተያዘ ቀጠሮ ነበር ብለን ባለፈው ትንሽ ወቀሳ አዘል ሀሳብ ነበረ። ግን አሁን በጣም ደሞዛቸው ጥሩ ነው። መቀበላቸው 100% መሆን ነበረበት። 60-30 የሚል ነው። ይሄም ተፈጻሚ ከጃንዋሪ ጀምሮ ደሞዝ ተፈጻሚ እንዲሆንላቸው ስምምነት ላይ ደርሰዋል። የሰራተኛ ማህበሩ ሊመሰገኑ ይገባል። በጠንካራ አቋማችሁ ትቀጥላላችሁ። ከዛ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ የተጻፈ ደብዳቤ አለ። ለክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ አዲስ አበባ። ጉዳዩ በሂልተን አዲስ አበባ ሆቴል በሚታየው ብልሹ አሰራር፣ በዜጎች እንግልትና በሆስፒታሊቲ ሴክተሩ አገራዊ ክብር ናሽናል ዲግኒቲ ላይ የተቃጣ አደጋ አስመልካች የቀረበ ጥብቅ የአቋም መግለጫና አስቸኳይ መፍትሄ ጥሪ። ክቡር ጠቅላይ ሚኒስትር፣ መንግስቱ በቱሪዝምና በሆስፒታሊቲ ሴክተር ላይ የሰጠው የላቀ ትኩረት፣ የተከናወኑት ሀገራዊ የኮከብ ደረጃ መዳቢዎች ስታር ክላሲፊኬሽን እና አዲስ አበባ እንደ ኤስኦፒ 32 ያሉ ግዙፍ ዓለም አቀፍ ኩነቶችን ለማስተናገድ የበቃች የዓለም ቱሪስት መዳረሻ እንድትሆን ያደረገው ስልታዊ ጥረት ትልቅ ፍሬ እያፈራ ይገኛል። እርስዎ በቱሪዝም ዘርፍ ላይ የሚያከናውኑት ሀገራዊ ገጽታን የመገንባት ጥረት በዓለም አቀፍ ደረጃ ደምቆ እንዲወጣና ይበልጥ ውጤታማ እንዲሆን በየደረጃው የሚታዩ ትንንሽና መዋቅራዊ ስህተቶች በፍጥነት ከተስተካከሉ የእድገታችንና የጥንካሬያችን መረጋገጫ ምልክቶች ይሆናሉ። ሆኖም ግን ይህ ሀገራዊ ስኬትና የሀገራችን ገጽታ በኢትዮጵያ አንጋፋው በሆነ በመንግስትም በባለቤትነት በሚሳተፍበት ሂልተን አዲስ አበባ ሆቴል በሚፈጸመው ከባድ የብልሹ አመራር አሰራሮች
ተቋማዊ የቁጥጥር እጥረትና በዜጎች ላይ በሚደርስ እንግልት ምክንያት ከፍተኛ አደጋ ላይ ወድቋል። እኔ አቅራቢ ሉል ሰገድ በኬንያ፣ በእንግሊዝ ሀገር፣ ለንደንና በኢትዮጵያ በሚገኙ ትልቅ የኮከብ ደረጃ ሆቴሎችና በዋና ስራ አስኪያጅነት ጀነራል ማናጀርና በአማካሪነት ያገለገልኩ እንዲሁም አሁንም በከፍተኛ ሙያ ብቃት በማገልገል ላይ ያለው በኬንያና እንግሊዝ ሀገር ያገኘሁት የከፍተኛ ትምህርት እውቀት ልምድ ይዤ ወደ ሀገሬ በመመለስ በተጋባዥነት ገስት ሌክቸር በኢትዮጵያ ሆቴል ማኔጅመንት ትምህርት መሰረት እንዲያዝ የቻልኩትን ሀገራዊ አስተዋጽኦ ያደረግኩ የሀገራችንን የሆቴሎች ኮከብ ደረጃ ምደባ ክላሲፊኬሽን በበላይነት እንድመራ ጥሪ ተደርጎልኝ ከለንደን በመምጣት 10 ዓመት ሀገሬን በታማኝነት በሙያ ያገለገልኩ በተለያዩ መንግስታዊና ግል ድርጅቶች በቦርድ አመራርነት የሰራው እንዲሁም የኢትዮጵያ ሆቴል ፕሮፌሽናል ማህበር በፕሬዝዳንትነት ለ5 ዓመት የመራው እንደመሆኔ መጠን የሴክተሩን ውስብስብ አገራዊ ፋይዳ ጠንቅቄ ያውቃለሁ። እርስዎ በቱሪዝም የሚሰሩት አገራዊ ስራ ደምቆ እንዲወጣና የአሳሳቢ ችግር በፍጥነት እንዲታረም በማሰብ የሚከተሉትን ዋና ጉዳዮች ለማቅረብ ለክቡርነቱ አቀርባለሁ። 1. በሂልተን አዲስ አበባ የሚታዩ መዋቅራዊና ሀገራዊ አደጋዎች፣ የአመራር ምደባ ብልሹነትና የመስፈርት መጣስ በሌሎች ዓለም አቀፍ ብራንድ ሆቴሎች ለምሳሌ በሀያት ሪጀንሲ በዲሲፕሊን ምክንያት የተባረረ የቀድሞ ኤክስኪዩቲቭ ሼፍ ምንም አይነት ግልጽ የማስታወቂያ ውድድር ሳይደረግ እና የሆቴል ስታንዳርዳይዜሽን የሆቴል ሊደርሽፕ እንዲሁም የፋይናንስ አስተዳደር መስፈርቶችን ሳያሟላ በሂልተን አዲስ አበባ ኦፕሬሽን ዳይሬክተር ሆኖ ተመድቧል። ይህ አሰራር የሆቴሉን ደረጃ ዝቅ የሚያደርግና የሴክተሩን ሙያዊ ስነ ምግባር የሚጥስ ነው። ያለምንም ገደብና ቁጥጥር ለ11 ዓመት የቀጠለ የውጭ ዜጋ አስተዳደር ክላውስ ማለት ነው። በዓለም አቀፍ የሆቴል አስተዳደር ስታንዳርድ አንድ ዋና ስራ አስኪያጅ ከ5 ዓመት በላይ መቆየት የሌለበት ቢሆንም የሂልተን አዲስ አበባ ዋና ስራ አስኪያጅ ግን ላለፉት 11 ዓመታት ሙሉ በሙሉ ያለምንም ተቆጣጣሪና ገደብ ተቋሙን እንደፈለጉ ሲያሽከረክሩት ቆይተዋል። እያሽከረከሩት ነው። ይህ አሰራር በስራና ክህሎት ሚኒስቴር የስራ ፈቃድ አሰጣጥና ቁጥጥር ስርዓት ላይ ትልቅ ጥያቄ ያስነሳል። የመንግስት የቦርድ አመራር ድክመትና የሙያ እውቀት ማነስ፣ በመንግስት በኩል የተመደቡት የቦርድ ስራ አመራሮች ዘንድ የሚታዩ ቸልተኝነትና ስለ ሆቴል ኦፕሬሽን ያላቸው እውቅና ማነስ ለዚህ ውዥንብር ዋናው ምክንያት ነው። ጽሁፉ እንግዲህ ረዘም ይላል። ይህንን እንግዲህ ደብዳቤ መልእክት ነው እስካሁን ራሱ ያቀረብከው? ይህንን ደብዳቤ ለክቡር ጠቅላይ ሚኒስትሩ እሳቸው ናቸው የላኩት። ደርሷቸዋል። ክቡር ጠቅላይ ሚኒስትሩ ምላሽም እንደሚሰጡበት እንተማመናለን። እያየናቸው ያሉ ምላሾችም አበረታች ናቸው። በጣም በነገራችን ላይ ቅድም ከኤሪያ መጡ ብለህ እንደ ቀላል ነገር ያነሳት ነገር አለች። ይሄ ከተለያዩ አካባቢዎች ያሉ የሂልተን ብራንች ከዱባይ የመጡ ናቸው አይደለም? እንግዲህ እነዚህ ወሳኝ ሰዎች በተለይ ደግሞ የዚህ ስብሰባውን ይሳተፋሉ አትሳተፍም በሚል ስነ ምግባር የጎደለውን ድርጊት የፈጸመ ሰው ማንነት ብዙ ጥናት ማካሄድ ሳይጠበቅባቸው በተግባር አይተዋል። ሰራተኛው ሐሳቡን እንዲገልጽ የተሰጠውን እድል እንዳይጠቀምበት በር ድረስ ማለት በር እስከ መምታት የደረሰበትን የስነ ምግባር ብልሹነት ትልቅ የሰውየው ማንነት ማሳያ ነው። ከምንም ነገር በላይ ግን እኛ እስከዛሬ ድረስ ያቀረብናቸው ሐሳቦች መፍትሄ ያስፈልጋቸዋል ብለን አምነን ነበር የተነሳ ነው አይደለ? መፍትሄ እንደሚያስፈልጋቸው ራሳቸው መጥተው መፍትሄ ማስቀመጥ ጀምረዋል። እና ለኛ ትልቅ ድል ነው። በጣም አንድ ነገር ትልቅ ነጥብ ያነሳሽው አበበች፣ በቦክስ ከመታ ነጮች የተሰበሰቡበትን ቢሮ ከመታ ኢትዮጵያውያን ላይ ምን ሊያደርግ እንደሚችል መገመት ነው። ወደ ዋናው ሀሳብ እንሂድ። የተረጋገጠ መረጃና ማስረጃ ነው። ክላውስ የሚኖርበት ክፍል ቁጥር 183 ነው። ወደ ላይ 283 383 ሩሞች አሉ። ጀርመናዊ ካልመጣ ይከራዩ እረብሻለሁ በሚል የራሱ አድርጎታል ሆቴሉ። የኔ ጥያቄ ግን ምን መሰለ፣ እዛ ሆቴል ውስጥ ነው ወይ መኖር ያለበት? እሱ የሚገርም ነው፣ የሚያጠያይቅ ነው። እሱ ብቻ እንዳይመስልሽ። ሁሉም በስራ ኃላፊነት ላይ ያሉ እንዲህ አይነት ትልልቅ ተቋማት ላይ በኃላፊነት ያሉ ሰዎች አልጋ ይዘው ነው ወይ የሚኖሩት ሆቴል ውስጥ? አልጋ መያዛቸው ብቻ አይደለም። የክላውስ ድመት አለች። ከኪችን የምንበላውን የባህል ምግባችን ከሆኑት ውስጥ አንዱ የሆነው ምስር በሳህን ይመጣለታል። ለማን? ለድመቱ። ብዙ ጊዜ ድመቶች አቧራ አሸዋና እንትን ላይ ነው የሚጸዳዱት አይደል? እዛ ላይ ከኪችን በመጣ ዕቃ ለሰው ለምግብ የሚሆን ምስር ድመቱ እዛ ላይ እንዲጸዳዳ ይደረጋል። ያንን እናቶቻችን በየቀኑ እንዲደፉት ይደረጋል።
የተቀጠሩት ለጽዳት ነው፣ ድመት ለማጽዳት አይደለም። ምን ያክል በሀገራችን እንደተናቅን ነጮች ሲጫወቱብሽ እንስሳ ነሽ ሲሉሽ የእንስሳቸውን እዳሪ እንድጠርግ ያደርጉሻል። በጣም ይገርማል። ምን እንዲህ አይነት ተቋም አፄ ዮሐንስ ምን ይላል? የአፄ ዮሐንስ ጥቅስ ስለ ኢትዮጵያ ኢትዮጵያ አንድም እናት ናት፣ አንድም ሚስት ናት፣ አንድም ሀገር ናት ይለዋል። እናቶቻችን ትዳር ያላቸው ልጆቻቸውን ለማሳደግ በ5,000 ብር ደሞዝ የድመት እዳሪ ሲጠርጉ መስማት የማያሳምመው ኢትዮጵያዊ ካለ ኢትዮጵያዊ መሆኑን እጠራጠራለሁ። ትልቅ የባርነት ጅራፍ ነው ይሄ የባርዮሽ ስርዓት፣ የጋርዮሽ ስርዓት የምትዩ ከዛም በባሰ አዲስ አበባ ሂልተን ሆቴል ውስጥ ይፈጸማል። እናንተ ሰራተኞች፣ የጽዳት ሰራተኞች ከእንግዲህ በኋላ የጥንቸል ይሁን የድመት ይሁን እዳሪ እንዳጠርጉ በጭራሽ እምቢ በሉ። አልጋ ከማንጠፍ ከማጽዳት ውጪ ምስር የምታመጡ ሳህን የምታመጡ ድመት የምታጡ አቁሙ። መብት አላችሁ። በአንድ ይሄ በጣም የሚያሳዝን ነው። ምን እንደምል አላውቅም። ልክ እኮ ነው። አሁን አንተ ላይ እንዲደርስ የማትፈልገው ነገር ነው አይደለ? ሰዎች ላይ ስለደረሰ እያነሳን ያለነው ነገር በጣም የቤት ልጆች እኮ ልታሳድግ እኮ ነው ያቺ እናት ኢትዮጵያ። ገባኝ። እሷ የተቀጠረችው ሂልተንን ለማጽዳት ነው እና ሆቴል ውስጥ ይሄ መደረግ የለበትም እንጂ ምስርም ላይ ያው ድርጊቱ በጣም አስጸያፊ ቢሆንም ብናየው እኮ ድጋሚ ላንበላ እንችላለን። በነገራችን ላይ አስጸያፊ ቢሆንም በራሱ በግሉ አንድ ሰው የራሱን ፕራይቬት ላይፍ የሚመራበትን ነገር ተጠቅሞ ማድረግ ያለበትን ነገር ለምን አያደርግም ነው የኛ ጥያቄና ይሄንን መለያየት መቻል አለባቸው። አሁንም ከዚህ በኋላ ያለው ነገር ሰዎቹ በአጠቃላይ አመራሮቹ እዛ ነው ወይ መኖር ያለባቸው? ህጉ ይፈቅዳል ወይ? እንግዲህ የራስን አልፎ 11 ዓመት እኮ የራስን ሆቴል እየመራህ እንኳን እዛ ይኖርም አይደለ? እንኳን የመንግስትም ሼር ያለበት የማንም ባለሀብትም ሼር ይኖርበት ትልቅ የሚባል ተቋም ማለት ነውና እንደዚህ እየተለያዩ እንዲሄዱ ነው ግልጽ የሆኑ ነገሮችን ማስቀመጥ የፈለግነው። አዎ እንግዲህ እነዚህ እህቶቻችንም አይሽ ተገፍተው እዚህ ሁሉ በደል ውስጥ ደርሰው ለህልፈት የተደረጉ ለወገብ በሽታ የተዳረጉ እነዚህን ሲያገለግሉ ነበር። እነዚህ በአስቸኳይ እነዚህ ብቻ እንዳይመስልሽ ማኔጅመንት ውስጥ 4 ዓመት የሞላው አበሻ አለ ከተቀጠረ 4 መኪና አለ። በ4 ዓመት ውስጥ ብታስቢው እንደው 100 ሺህ ያገኝ እንበል በደሞዙ 4 ሚሊዮን ሊሆን የሚችለው 4 መኪና ኬታ መጣ፣ 2 ቪላ ኬታ መጣ፣ ህንፃ ለማስገንባት ጀምሯል። ጸረ ሙስና ወዴት አለ? ምንድን ነው እየተካሄደ ያለው? አይኑን ያፈጠጠ ዘረፋ እኮ ነው ሂልተን ውስጥ የሚካሄድ ያለው። በማላ በ500 ሰራተኛ ላይ በጣም ጥቂት ሰዎች በ500 ሰራተኛ ላይ እንዲህ አይነት በደል ከባድ ነው። 2 ፍርፋሪ ዳቦ ሰተሽ ኩንታል እንደማፈስ ማለት ነው። ሌሎች የደረሱን ጥቆማዎች አሉ፣ እናጠራቸዋለን። መኒ ላውንደሪ ይካሄዳል። መቼ በነማን መረጃውን እያጣራን እነዚህን ሰዎች በደንብ አደራጅተን መላኩ በይው ቢኒያም በይው ማናቸውም ሳይፈዲን እነዚህ ከተጠያቂነት አያመልጡ። የጊዜ ጉዳይ ነው። እነዚህም በደንብ አካውንታቸው መበርበር አለበት። ያሸሹት ገንዘብ መበርበር አለበት። ከጀርባም እነማን እንደሚደግፋቸው እነማን እንትን እንደሚያደርጓቸው አይዞ እንደሚሏቸው ይሄን ያክል 11 ዓመት 15,000ውን ከማን ጋር ይካፈል እንደነበረ በደንብ ነው የምናጋልጠው። ግብር እንደማይከፈል ባለፈው በነበራችሁ ቆይታ ሐሳብ የሰጡ ሰዎች እንደነበሩ ነገርከኝ። ይገርማል። በጣም ነው የሚያሳዝነውና እዚህ ደረጃ ደርሰዋል። ስለዚህ ከዚህ በኋላ ደግመን የምንናገረው የሂልተን ጽዳት ሰራተኞች የድመት የምናምን እንዳታጸዱ መብት አላችሁ። እስቲ ስለ ኢንጂነሪንግ ደግሞ ጨመቅ ያለውን ሐሳብ ንገር። ባለፈው ማለት ይሄ ደብዳቤ በነገራችን ላይ 2017 ነው ተጽፎ ለአዲስ አበባ ሂልተን ፕራይቬት ሊሚትድ ካምፓኒ የሰው ኃይል አስተዳደር ሮበርትን የተመለከተ ነው። ያው ይሄንን በተመለከተ ማለት ነው። ሮበርት ስንጠቅሰው የነበረ ነገር አለ። ሰራተኛ ማወክ፣ መረበሽ፣ ማዋከብ፣ አጸያፊ ስድቦች፣ መሳደብ፣ ማበሳጨት፣ በከፍተኛ ድምፅ በመጮህ
ማዘዝ፣ መቆጣት፣ ማመናጨቅ የሚሉ ሐሳቦች ናቸው እዚህ ደብዳቤ ላይ የአንድ ሰው የበላይነት የተንጸባረቀበት የሥራ ኃላፊነት ላይ ብሎ የሚገልጹትና በጣም በሚያሳዝን ሁኔታ በድርጅቱ ውስጥ ከባዱን ስራ የሚሰራው የኢንጂነሪንግ የሥራ ክፍል መሆኑ ይታወቃል። በሥራ ክፍል ውስጥ ያሉትን ሰራተኞች ከመናገሩም በተጨማሪ ከእውቀት ማነስ የተነሳ ድርጅቱን ለከባድ የገንዘብ ኪሳራና የድርጅቱ ንብረቶች በሆኑት ማሽነሪዎች ኪሳራ ላይ እንዲወድቅ በማድረግ ለከፋ ደረጃ በማጋለጥ ጥፋቱን ላለማመን በሰራተኛው ላይ በማሳበብና የሰራተኛውን ክብር የሚነኩ ንግግሮችን በመናገር በሰራተኛውና በድርጅቱ ላይ ከባድ የሆነ ችግር እየፈጠረ ይገኛል ተብሎ ደብዳቤው ከተጻፈ ነው 1 ዓመት አልፎታል። እርምጃ ማን ይሰራል? እሱ ብቻ አይደለም። አሁንም ደግመን የምንናገረው ደቡብ ሱዳን እዚህ ካለ ኤምባሲ ጋር አንድ ሀበሻና አንድ ነጭ ምን ስታደርጉ ነበር? ዘንድሮ ከወራቶች በፊት በሻንጣ የተያዘ ዶላር ወዴት ገባ? እዛ ሱዳኖች ዛሬም ወያኔና ከንትና ጋር ሆነው ኢትዮጵያን ለመውጋት እየተንቀሳቀሱ እንዳለ ግልጽ አድርገዋል። እሱ ሜዳቸው ነው 50 ዓመት። እነዚህ እጃቸውን ምን እያደረጉ ነው? የሚመለከተው አካል ይመርምረው። እኛ ፖሊስ አይደለንም። መረጃውን ማቅረብ ጥቆማውን ማቅረብ ግን ዝርዝር መረጃውን በሚቀጥለው ይዘን እንቀርባለን። እስቲ ደግሞ ወደ እንትኖቹ እንለፍ። ይሄ ሰውዬ ማን ነው? አፈሮም ነው ያልሽው? አፈሮም ነው ቅጽል ስሙ። ማያፈር ማለት አይሻልም? ሰራዊት ትግራይ ጦርነት ተጀምሯል። መንግስትናን ወንድናን በሰራዊትናን አባላት አርሚ ስራን ከልተሉ ዘለهم ለهم አባያ በሰማዓል ኩልኻ ጊዜ ያሐለፈም ከተት ምን አለ? የአርሚ 22 የመንግስታችን የሚሉት አደመን ነው። አንድ ላይ ተሰልፈን ሁሉም ክተት ጦርነት በፊት ተጀምሯል። ሌላው ይሄ ደግሞ አንድ መቼም እንዱ አንቺ ሊብነት እንደዚህ አይንሽን በጨዋ ሳጥቦ እንደው በየቀኑ ሚዲያ ላይ ትወጫለሽ እንዴ? የሚያሳፍር ነገር እኮ ነው። የሚያሸማቅቅ ነገር እኮ ነው። በጣም ጸያፍ እኮ ነገር ነበር። ስልጣኑን በቀመስ ነው ያስብላል እኮ በዚህ ልክ የሆነ ሌላ ስብና የሚያላብስ ከሆነ ኢትዮጵያ ከሀብት ምስረት ጀሚራ ጸረ ህዝብ ትግራይ ኢትዮጵያ ከተመሰረችበት ጊዜ ጀምሮ ጸረ ትግራይ ነች። ጸረ ትግራይ ከሆነች ለምን መተዘረፍካት? 30 ዓመት ሙሉ ለምን 30 ዓመት ሙሉ ስትመጠምጣት አልነበር እንዴ? ያው የማይገባውን ክብር የሰጠች ሀገር ለእንደነዚህ አይነት ሰዎች የጀነራልነት ማዕረግ ሰጥታ ጀነራልነትን ልትከፍልለት የሚገባ ዋጋ ልትወስደው የሚገባል የውትድርና ሳይንስ ሳይወስዱ እንደው በውለታ በምን ውለታ እንደሆነ ራሱ የሰጠቻቸው ሳናቅ በውለታ ጀነራል ያደረገቻቸውን ሀገር አንድ ገበሬ ሊሆን የሚችል የነበረ ሰው ምናልባት ከዛ አካባቢ ሳይርቅ እዛው አካባቢ የኖረ ሞተ ተብሎ ታሪኩ የማይታወቅ ሰው የሆነ የነበረን አንድ ሰው በዚህ ልክ አክብራ በዚህ ልክ የሀብት ማማለያ አውጥታ ያከበረችውን ሀገር የትግራይ ጸረ ትግራይ ናት ብሎ ገለጻት። ወንድሞቹን እኮ እና ጽባዳኛው ምናምን የሚባሉ በረሃ ላይ ረሸናቸው እኮ ስብሃትና መለስ እንጂ ኢትዮጵያ ረሸነቻቸው። ምን አይነት በከርስ የሚያስቡ ከሰረቁም በኋላ እንዴ! አው ኢትዮጵያማ ላንተ እንትን ነበረች፣ የማትነጥፍ ላም ነበረች። ሊብነት አደባባይ ላይ ያወጣ እንደዚህ የሚያሳዝን ነው። ብቻ እቺ ሴትዮ ደግሞ ተከበናል ትላለች። እስቲ ከቢቡና ልዕሊ 8 እዝታት ናይ አጋር ሰራዊትና ኢትዮጵያ ከ8 እዝ በላይ የኢትዮጵያ አጋር ሰራዊት ትግራይ ከቢቦም አለው ለትግራይ ከበዋታል። ባለፈው አዲስ አበባ በር ላይ ነን አላለም እንዴ? የሚገርም እኮ ነው። አዲስ አበባ በር ላይ ነን ልንገባ ነን አለች። ተከበናል ትላለች። ያኛው ደግሞ ተነስ ይላል። እስቲ እንጨርስ ይሳል። ልዕሊ 4 ክፍለ ሰራዊታት መካናይዝድ ኃይል ዝበሃል ንትግራይ ከቢቦ አሉ። 4 ሜካናይዝድ ከአራት በላይ መካናይዝድ
ትግራይን ከቧታል 8 ሲደመር 4 12 እሺ ሕዚ ድማ ተወሰኽቲ ዓቕምታት ናይ ፍሉይ ሓይልታት ናብ ትግራይ አጸግ ተጨማሪ ኃይሎች ልዩ ኃይሎች ወደ ትግራይ እያሰማራ ነው አስጠግቷል እንግዲህ እነዚህ ሰዎች እርስ በርስ ተጋጨ በጣም የሚቀፍ የሚልሽ አንዳንድ ጊዜ እነሱ ለሚናገሩት ምታፍሪበት በጣም ምታፍሪበት እኮ ግን አንዴ አባቴ ተረትዛለኝ እኮ እግዚአብሔር ሲቆጣ አይመታም በብትር እያደናገረ ያሳስታል ምክር የሚባል ተረታልና በዚህ ልክ ነው ተደነባብረው ተደነጋግረው ትላንት ያሉትን እየረሱ ዛሬ ፍርሃታቸውን የሚያንጸባርቁበት ሐሳብ መጥተው ይናገራሉ በጣም በሚያሳዝን ሁኔታ ስለ ድሮን ድርሽበል ምናምን ሲሉ ነበር ብለናል አይደል ከዛ ቆይተው ደግሞ ጉድጓድ ቆፍር እንጂ እኛ ጸረ ድሮን የለንም እስራኤል ያመለጡት ምናምን ይያሉ ሌላ ታሪክ የሚዘባዝቡበት ነገር ከመደነጋገር የተነሳ እንደሆነ ማረጋገጥ ተችሏልና ለማንኛውም ግን በእነሱ ምክንያት ሌላው የሳትራት እንዳይሆን ወጣቱም ህዝቡም በዚህ ልክ እኛ የምንነግራቸውን የተምታታውን ሐሳብ ወደ ራሱ ወደ ቀልቡ ወስዶ እንግዲህ ወደ ሰላም እጃቸውን ለመስጠት ወደ ህዝቡ ለመቀላቀል ሊያስፈጁት ነው እንጂ ምን እጃቸውን ይሰጣሉ ነው እኮ እንዲሰጡ ማድረግ አለብን እኛ መስጠት አለባችሁ ነው ማለት ያለብን ምክንያቱም እነዚህ ሰዎች እንደው ማስመራም ሄደዋል እየተባለ ነውና ካልተመለሱ ጥሩ ነበር በቃ ባይመለሱ አይ ችግሩ ግን በቃ በዚህ ልክ እንደሆነ የሰዎች እኛ መሪነን ብለው እስከዛሬ ድረስ ለዚህ ሁሉ ጣጣ ያደረጉት ጥቂት ሰዎች ለህዝቡ አደጋ ከማድረሳቸው በፊት ያው ህዝቡ መንቃት አለበት ከዚህ በኋላ እንደ ትላንትናው ስህተት መደገም የለበትም ለማለት ነው ትላንት ሌሊት ለዛሬ ቅዳሜ አጥቢያ በሸሪና አካባቢ የሻዕቢያ ኃይል ይደግፈናል በሚል የተሳሳተ መረጃ የህወሓት የጥፋት ቡድኖች ወደ ሁመራ ገብተን እናድራለን በማለት ውጊያ መጀመራቸው ታውቋል በዚያ ያሰልፏቸው ወጣቶች በብዛት ተገድለዋል ተበትነዋል እንዲሁም ተማርከዋል በሰው ህይወት ላይ የተመሰረተ ግጭት ከወጣቶች ህይወት ማጥፋትና የህዝባችን ጥያቄዎች በሰላማዊ መንገድ መልስ እንዲያገኙ ከማድረግ በስተቀር የሚያመጣው ምንም ጥቅም እንደሌለ ዶክተር አብርሃም በላይ በፌስቡክ ገጻቸው አያይዘው ገልጸዋል እናንተ ሰዎች ጦርነት ይበቃል ወጣቶችን አታስጨርሱ እንደዚህ አይነት መልእክት ማስተላለፍ ያስፈልጋል ሸረሪና በሙሉ በፌደራል ኃይል ቁጥጥር ስር ነው ትላንት ማታ በተጀመረው ውጊያ ብዙ ወጣቶች ተገድለዋል የተረፉት ተበትነዋል የተማረኩትም ተማርከዋል ከዚህ የበለጠ የሚያሳዝን ነገር የለም ጦርነት አያስፈልግም የሚለው መልእክት እንዲደርሳቸው ያስፈልጋል ሲሉ ዶክተር አብርሃም በላይ መረጃውን ቋጭተዋል ስለነበረን ቆይታ እንግዲህ እናመሰግናለን አቤ ክቡራን ተመልካቾቻችን በድጋሚ የጌታውን ጉዳይ አደራ 200 ብር ለሱ ይጠቅመዋል በውጭ ያላችሁ $5 ወይም $2 የሱን ህይወት መታደግ ትችላለችና ከስር በሚታየው ባንክ አድራሻ የቻላችሁትን አስገቡለት ጌታውን ኩላሊት ንቅለ ከተከላ እንዲደረግልህ ተብለሃል ምን ያክል ነው የሚፈጀው ባለቤቴ ኦሬዲ ምርመራውን ጳውሎስ ጠቅላላ ምርመራ ጨርሰናል ወደ ውጭ የሚላክ የመጨረሻ ምርመራ እሱንም ጨርሰን መጣን አሁን 1 ሚሊዮን ብር አምጡ ተብለናል ቀጠሮ ለማድረግ ኦሬዲ ጨርሻለሁ ሐምሌ ትገባላችሁ ነው የተባለው ገንዘቡ እንደሌለህ ነው የነገርከኝ ሌላው ቀርቶ አሁን ዳንስ ማድረግበት የለኝም አሁን ለነገ ዛሬ አድርጌ ለነገ ዳንስ ይቸግረኛል የለኝም ክቡራን ተመልካቾቻችን እንግዲህ በጣም ብዙ ወዳጆች አላችሁ በጣም ብዙ ደግ የሆናችሁ እማቃችሁ በአሜሪካንም በአውሮፓም ያላችሁ በደቡብ አፍሪካም በሌላም ቦታ ያላችሁ ወንድማችንን እንርዳው የባንክ አካውንቱ እንግዲህ ከስር ይሄዳል ልግለጽላችሁ 100,000 11 97 77 4 ደግሞዋለሁ 100,000 11 97 77 4 ጌታውን ይልማ ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ ያበቃ ቸርን ሰንብት አሁኑኑ ይወስኑ ልዩ የኢንቨስትመንት እድል በመርካቶ ተክለ ሃይማኖት በወር እስከ 100,000 ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ እድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640,000 ብር ቅድመ ክፍያ ያገኛሉ በአንድ
በአመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት። በተጨማሪም በፒያሳ ፍሬንድሺፕ ፓርክና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ። ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል። ለበለጠ መረጃ 0945 70 3865 ይደውሉልን።